ልብ ብላችሁ ከሆነ ከተማችን ውስጥ ጠብና ድብድብ እየበዛ ነው። ድሮ ሰው ክለብና ስቴዲየም ውስጥ ነበር የሚደባደበው። አሁን እኮ አዝመራ ሽሮ ቤት ሳይቀር ሰው ሲደባደብ አይቻለሁ። በዚህ ምክንያት ሳይሆን አይቀርም አንዳንድ ሰዎች ራሳቸውን ለመከላከል ቦዲጋርድ ይቀጥራሉ። ሌሎች ደግሞ ቴኳንዶ ይለማመዳሉ። እንደኔ በዚህ ዘመን አስተማማኙ ራስን የመከላከል ጥበብ በጊዜ ወደ ቤት መግባት ነው። አንድ ወዳጄ ለ5 ወር ያክል ቴኳንዶ ሰለጠነ። አንድ ምሽት ላይ አገራማን ነው ብሎ ከስልጠና ወደ ቤቱ ሲመለስ አሳቻ ቦታ ላይ 2 ጎረምሶች ከኋላ መጡበት። ያ እያለ በእጅና በእግሩ አየሩን እየቀዘፈ ሊያስቦካቸው ሲሞክር አንደኛው ያፈነገጠ ኮብልስቶን አንስቶ በመወርወር ህብረ ሰረሰሩ ላይ ጠነበሰው። ታሞ በተኛበት ሄጄ ስጠይቀው በደንብ አላስተማራችሁም እንዴ አልሁት። አረ እየተማርን ነበር፣ ግን ኮብልስቶን ላይ አልደረስንም። አሁን እንዴት ነው ሕክምና አገኘህ? ሕክምና የጠበቁትን ያህል አልጠቀመኝም እንጂ ታክሜያለሁ። ሳስበው የመደቡልኝ ሐኪም የክብር ዶክትሬት ሳይሆን አይቀርም። በመጨረሻ ቴኳንዶ በመሰልጠንህ ይጸጽታል ስል ጠየቅኩት። በጣም ለስልጠና የከፈልኩትን ብር ዝም ብዬ ባጠራቅመው ኖሮ ህንድ ሄጄ የታከምበት ነበር። ከጊዜ ወዲህ ታዝባችሁ ከሆነ አላቅም፣ ሰው ሲሞት እንደ ድሮ መደንገጥና ማዘን እየቀረ ነው። በቀደም የሆነ ቀብር ላይ አጠገቤ የቆመው ሰውዬ ለለቅሶ ሲያሟሞቅ አይቸው ሶፍት ብሰጠው ተቀብሎ በኃይል መናፈጥ ጀመረ። አነፋፈጡ ደግሞ ኑሮም በጠቅላላ የሚናፈጥ ነው የሚመስለው። የግራ አፍንጫ ቀዳዳውን ደፍኖ በቀኙ ዘለግ ያለ የሆነ ሙላቱ አስታጥቂ ያልደረሰበት ባህላዊ መሳሪያ ድምፅ ሲያወጣ ስሰማው በሞተው ሰው እየቀናው። በቀደም ደግሞ አንዱን ጀዝባ ጎረቤታችንን ልናረዳ ንጋት ላይ ቤቱ ሰብሰብ ብለን ሄድን። ሰራተኛዋን በር አስከፍተን ከተኛበት አልጋ ፊት ቆምን። ማን እንደሆን አውቀሃል? ሰውየው አይኑን እየጠራረገ አፍራሽ ግብረ ኃይል ናችሁ? ጎረቤቶች ነን። ምን ነው በደህና? ክፍለ ሀገር የሚኖረው ወንድምህ ትናንት አርፏል። የት ሆቴል ነው ያረፈው? ወንድምህ ሞቷል አልኩት እኔ። ሰውየው ጥቂት ሲያለቅስ ከቆየ በኋላ ማንኮራፋት ጀመረ። ከኛ ጋር የነበሩ ካህን በጣም ተናደዱ። ትንስ ነው የምልህ። አባ ከቻሉ የሞተውን አስነሱት፣ እኔን ተውኝ ልተኛበት። ለመርዶ የመጣ ነው ሰዎች መላቀስ ጀመርን። ሰውየው ይሄን ምን አለ? መንጫጫቱን ፈልጋችሁት ከሆነ ወጣችሁ ተንጫጩ፣ አለበለዚያ ዛሬ ሌላ ተጨማሪ ሰው ይሞታል። ስለ ልቅሶ ባሰብ ቁጥር ሌላ ትዝታ ላጋራችሁ። እኔና ጋዜጠኛ ፍቅር ይልቃል ከዩኒቨርሲቲ ተመርቀን ስራ በምንፈልግበት ጊዜ በተደጋጋሚ ይርበን ነበር እና ብዙ ጊዜ የራስ ፍጆታችንን የምናሟላው የእድር ድንኳን እያሳደድን በመስበር ነበር። ፈጣሪ መቼም ምሕረቱ አያልቅበትም። የዕለት እንጀራችንን ስጠን ብለን በለመነው ቁጥር ከሰፈራችን የሆነ ሰው ገድሎ ያድራል። አንድ ቀን ከተረኛው የዝን ድንኳን ውስጥ ገብተን ጎረቤት ያፈራውን ምስር ወጥ ስንበላ ከፊት ያለውን ዘናጭ ፎቶ መልከት አድርጌ የሟቹ ፎቶ ነው ስለው የገዳይም ሊሆን ይችላል አርፈህ ብላ። ዛሬ ለምንተዋወቅ ሰዎች በእውቀቱ ባላለው እንደመታደል ሆኖ ደራሲ ነኝ፣ እንዳለመታደል ሆኖ ደግሞ ላጤ ነኝ። በዚህ አጋጣሚ ማግባት የምታስቡ ሰዎች በጊዜ አግቡ። ባለፈው አንድ በእድሜ በጣም ጠና ያለ ጓደኛችን ሊያገባ ወስኖ ሽምግልና ተልከን ሄድን። የሴቲቱ ቤተሰቦች እንደ ባላገሩ አይዶል ዳኞች ተደርድረው ጠበቁን። ከተደርዳሪዎች አንዱ እጮኛው ምን አለው ሲሉ እኔ የልጅ አለው
በእኛና በአባቶቻችን መካከል ያለው ልዩነት አባቶቻችን እርጅናን በጸጋ ይቀበላሉ። እኛ ደግሞ በደንብ ሳንኖር ስለሚደርስብን ነው መሰል በቀላሉ አንቀበለው። እኔ አንዳንዴ ሳስበው ደንቆሮ የሚለው ቃል መስማት የተሳነው በሚለው እንደተተካ ሽማግሌ የሚለው ቃል በተሻለ ቃል መተካት ያለበት ይመስለኛል። ለምሳሌ ወይ መፍጠን የተሳነው ወይ የቀድሞ ጠቅላይ ሚኒስትር እንደሚባለው አንድ ሰው ሲሸመግል የቀድሞ ወጣት ለምን አይባልም? 75 ዓመት የሞላው አጎት አለኝ። አንድ ቀን አጎቴ የሆነ የምግብ ሳይንስ ሊቅ ዩቱብ ላይ ሲያወራ እንደሰማሁት ጦም ሰውነት ያድሳል፣ 3 ቀን በተከታታይ ከእህልና ከውሃ ከታቀብህ ህዋሳትና ሆርሞንህ እንደ ንስር ታድሶ ወደ ወጣትነት ትመለሳለህ አልኩት። ትንሽ አንገራገርና ተስማማ። በሶስተኛው ቀን ደውዬ እንዴት ነው ለውጥ አለ ስለው ለውጥማ አለ አለኝ አጎቴ። ከ3 ቀን በፊት ሽማግሌ ነበርሁ። እድሜ ለአንተ፣ አሁን በረሃብ የተጎዳ ሽማግሌ ሆኛለሁ። እዚህ ሀገር በእድሜ እየገፋ ስትሄድ መብትህ እየተቀነሰ ይሄዳል። የመደነስ መብት እንኳን የለም። መደነስ ትችላለህ፣ ግን ዳንስህን ለህዝብ ማጋራት መብት የለም። በቀደም እየደነስሁ እንደዚህ እየደነስሁ ተቀርጬ ቲክታክ ላይ ጫንኩት። በስማ አጥንት ያለ አትመስልም ይሉኛል ብዬ ስጠብቅ የመጀመሪያው አስተያየት ሼባው በመቁረቢያህ በእግርህ አየር ታቦካለህ። ደግነቱን ያልተረዳውም ጎበዝ፣ ቀደም ብዬ በልጅነቴ በፍልሰት አቆርቤያለሁ። አሁን ዳንሱ ላይ ብናተኩር